በደንብ ስሙት። ፕሮቴስታንት ሆኖ በሕፃንነቱ የተጠመቀ ሁሉ አልዳነም። የመካነ ኢየሱስ በል። እሺ አሁን ይሄ የመጀመሪያው የተቆረጠ ቪዲዮ ነው። ከአንድ ላይቭ ላይ ተቆርጦ የወጣ ቪዲዮ ነው። በደንብ ስሙት። እሺ ፕሮቴስታንት ሆኖ በሕፃንነቱ የተጠመቀ ሁሉ አልዳነም። የመካነ ኢየሱስ በል። እሺ አሁን የዚህ ሐሳብ ንግግሩ ምን ማለት ነው? በሕፃንነቱ ተጠምቆ ያደገ ሰው ካደገም በኋላ አልዳንም እያለ ነው። የዚህ ላይቭ ሐሳብ እንደዛ ነው። የሕፃናት ጥምቀት አያድንም ነው ሐሳቡ። ታዲያ እኮ ይሄ የኤርሚ ሐሳብ አይደለም። የኤርሚ ሐሳብ አይደለም። የኔም እምነት ነው። እኔ ያለሁባት ህብረትም ጭምር እምነት ነው። ይሄ በሕፃንነቱ ስለተጠመቀ ካደገ በኋላ ጌታን ቢያቅ አይድንም አይደለም ሐሳቡ። አያችሁ ምን ያህል ተንኮለኞች እንደሆኑ ሰዎቹ። በቃ ተንኮለኞች ናቸው። አሁን ይሄ ሰው በቃ ልክ ተላልፎ ሲሰጥ ማለት ነው። ተላልፎ ሲሰጥ የሚያደርገው ነገር ነው። እስኪ ቆይ እንደገና ስሙት አንድ ሐሳቡ። ፕሮቴስታንት ሆኖ በሕፃንነቱ የተጠመቀ ሁሉ አልዳነም። አሁን ያስመሰሉት ምንድን ነው? በሕፃንነቱ የተጠመቀ ሰው ከዛ በኋላም አይድንም አይነት ነው። ምንድን ነው እያሉ ያሉት? መካነ ኢየሱስ በልጅነት ስለሚጠመቁ ካደጉም በኋላ አልዳኑም አይነት ሐሳብ ነው እንዲህ ያደረጉት እዚህ ቪዲዮ ላይ ማለት ነው። አይደለም፣ እንደዛ አይደለም። የሕፃናት ጥምቀት ህይወት አይሰጥም ነው የዚህ ቪዲዮ መልእክት እንጂ ሰው ካደገ በኋላ ጌታን ቢያውቅ አይድንም የሚል መልእክት አለው? በጭራሽ አይደለም። በቃ ግን በዚህ ልክ ነው ተንኮላቸው ማለት ነው። ተንኮላቸው ቢና ያወራ ነው። እሺ ኦኬ፣ በአጭሩ ድነት ጥምቀት ለድነት ብለን እናምናለን? በጭራሽ አናምንም። ትምህርታችን እኮ ነው። ስለዚህ ያልተጠመቀ ይድናል አይድንም ብለን ጭራሽ ከጥምቀት ጋር ድነትን እናገናኛለን እንዴ? በጭራሽ። ስለዚህ ሕፃን ሆኖ ያልተጠመቀ አይድንም የሚለው ጭራሽ ግልጽ ነው። ገብቷል። ፖይንቱን ራሱ በደንብ ያስይዘዋል። ገብቷል። ሕፃን ሆኖ የተጠመቀ አይድንም ሲጀምር ጥምቀት ስለማያድን ሕፃን ሆኖ አሁንም እኔም ልድገምላችሁ፣ ሕፃን ሆኖ ስላጠመቃችሁት አይድንም። ሰው በጌታ በኢየሱስ ክርስቶስ ካላመነ አይድንም። ሕፃናት ሲጀምር ጥምቀትም አያስፈልጋቸውም፣ ማመንም አያስፈልጋቸውም። ሕፃናት ናቸው። አይሰሙም፣ አይለሙም፣ ምንም አያስተውሉም። በቃ ውሸት። አየህ፣ እንደዚህ ውሸት ቀጥለው እንደዚህ ባልቴት የሆኑ ሰዎች አሉ እዚህ ቲክቶክ ላይ እንደዚህ ማውራት የሚወዱ። ለማንኛውም ጀርባቸው ይፋቃል። ባይዘ ብሩክ ይቀጥል። እሺ ለምሳሌ እኔ ያው መካነ ኢየሱስን እንደ ህብረት ድነዋል ብዬ ሳምን በእኛ ትምህርት አንጻር ልጅ ሆነው ስለተጠመቁ ሳይሆን ኢየሱስን ስለሚያውቁ። ኢየሱስ ለምሳሌ በመካነ ኢየሱስ የሚሰበከው ኢየሱስ ነው። ኦርቶዶክስ ጋር ስትሄድ ማርያም ታድናለች የሚል ስብከት አለ። እዚህ ስትመጣ ግን እነዚህ በሕፃንነታቸው ቢጠመቁም ካደጉ በኋላ ግን የኢየሱስ ክርስቶስን አዳኝነት እየተሰበከ አምነው ያድጋሉ። በዛ በኩል ይድናሉ ብለን እናምናለን። እኔ በዛ በኩል ይድናሉ ብዬ አምናለሁ። በጥምቀቱ በኩል አይደለም። ነገር ግን ስብከቱ ኢየሱስ ስለሆነ ኢየሱስ ሕይወት እንደሆነ ስለሚሰበኩ በዛ በኩል ጉባኤው የዳነ ነው ብዬ አምናለሁ። አያችሁ እምነታችን እንደዛ ነው። ኤርሚ እየተናገረ ያለው እዚህ ክፍል ላይ የሕፃናት ጥምቀት ሕፃን ሆኖ ስላጠመቅከው አይድንም ነው። ታዲያ እኮ ትክክል ነው። ይሄ እኮ ትምህርታችን ነው። እኔ ያለሁባት ህብረትም ይሄን ነው የምታስተምረው። መጽሐፍ ቅዱስም እንደዛ ነው የሚለው። ምንም እንትን የለውም ማለት ነው። ስህተት የለውም የኤርሚ ንግግር። እስኪ አንዴ እንድገም። ፕሮቴስታንት ሆኖ በሕፃንነቱ የተጠመቀ ሁሉ አልዳነም። የመካነ ኢየሱስ በል። እንቀጥላ። ይሄ መጀመሪያው ነው። አሁን ሁለተኛው ደግሞ ይሄ ተቆርጦ የመጣው ሌላኛው ሐሳብ ነው። እንቀጥለው። የሉተራውያን በል የሕፃናት ጥምቀት ጫወታ ነው። 4 ነጥብ። ማንም ሰው ጌታ እሺ፣ አሁንም ደግሞ ይኸውላችሁ ምን ያህል እንደሚቆረጥ ማለት ነው። 10 ሰከንድ አይሞላም የተቆረጠው ቪዲዮ። ንግግሩ ምንድነው? ፕሮቴስታንት ሆኖ የመካነ ኢየሱስም ይሁን የሉተራን የሕፃናት ጥምቀት ዕቃቃ ጨዋታ ነው። የካቶሊክንም ጨምራለሁ እኔ የኦርቶዶክስንም ጨምረዋለሁ። እምነት እኮ ነው። አሁን ይሄ ኤርሚ ለብቻው ጥላቻ ስላለ የተናገረው አይደለም። እምነታችን ነው እኮ ይሄ እምነታችን። አሁን እዚህ ጋር ተናገርኩ። እዚህ አስታውሳለሁ። እኔ የሕፃናት ጥምቀት ብሎ የሚለው ላይ ኦርቶዶክስ፣ ካቶሊክ፣ ሉተራውያን እና መካነ ኢየሱስ ብዬ ነው የምናገረው ሁሌ። ቆርጠው ግን ሲያወጡት የመካነ ኢየሱስና
የሉትራውያንን ብቻ አወጡት። በዚህ እኮ ሉትራውያን እኮ በዚህ የሚያውቁኝ አገልጋዮች እኮ ያውቃሉ ጥያቄ እንዳለኝ፣ ጥያቄ የእኔ ጥያቄ እንደሆነ በቃ ያውቃሉ። በጣም ማከብራቸው አገልጋዮች ማለት ነው። ኤርሜ እዚህም ሀገር ከብዙዎቹ የተለያየ ዲኖሚኔሽን ጋር የምንኖረው ያንን ልዩነት እኮ እኛም እንዳለን አውቀን እኔም ማምነውን ሰውየው ስጠይቀኝ ነው ማስረዳው። ሰውየው እንደኔ የማመን ግዴታ ግን የለበትም። እንደኔ ባለማመኑና ጥያቄ በኔ አስተምሮ ላይ በማንሳቱ ብቻ ሰውየው ጠላቴ ነው ወይም ጠልቶኛል ብዬ በዛ ደረጃ መፈረጅ ይሄ ወይ ከመሰረታዊ የቤተክርስቲያን ትምህርት ካለማወቅ ወይ ደግሞ ከሰዎች ጋር ተግባብተን የምንኖርበት መንገድ ካለማወቅ የመጣ ይሆናል። ሰው ቀጥሉ። ልክ ነው ወንጌላዊ። እሺ ብሩኬ ቀጥል። ይጨርስ ቪዲዮ የምትሉኝ ሰዎች ምኑ ይጨርሳል? ቁርጥርጥ ያለ ቪዲዮ እኮ ነው። አንድ ወጥ ሀሳብ ቢሆን አሁን እኮ እነዚህ ሰዎች ቅን ቢሆኑ ማለቴ ቅን ቢሆኑ ቢያንስ 1 ደቂቃ ቪዲዮ ፖስት ያደርጋሉ። ቢያንስ የ10 ሰከንድ ቪዲዮ ፖስት ይደረጋል እየተቆራረጠ ማለት ነው። እኔ በዚህ ልክ ሰው እንዴት ሰውን ይጠላል? እዛውም ክርስቲያን ነኝ ብሎ ማለት ነው፣ የሰውን ስም ለማጥፋት ማለት ነውና ይምታቸው። ግን ያው ቢመጡ ደስ ይለኛል። እስኪ ኑ እስኪ በቃ እዛውን ቅድም የነበራችሁ ሰዎች ኑ እናወራ። ኤርሚ ማይኩን አይከፍትም፣ ከኔ ጋር እናወራ። የምሬን ነው የምላችሁ፣ ከኔ ጋር እናወራ። ማንነታችሁን ማሳየት እንችላለን፣ ምን እያሰባችሁ እንደሆነ እኔ ትምህርታችሁን ማስተማር መብታችሁ ነው። ሰው ያመነበትን ትምህርት ማስተማር አለበት። ግን እናንተ ግን አላማችሁ እሱ አይደለም። በዓለም ካሉ ሰዎች ጋር አጉል ጋብቻ ጀምራችኋል። በቃ እሱ ነው አላማችሁ። በሱ ተጠምዳችኋል። በቃ ሰው ከኢየሱስ ላይ አይኑን ከነቀለ እንደዚህ አይነት ነው የሚሆነው። በቃ እንቀጥል። በሕፃንነቱ የተጠመቀ ሁሉ አልዳንም። የመካነ ኢየሱስ በል የሉተራውያን በል የሕፃናት ጥምቀት ቃ ጫወታ ነው። 4 ነጥብ። እኔ ማንም ሰው ጌታን ሲቀበል ከዚህ በፊት ላደረኩት ነገር ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የሕፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በጌታ አላደረገም እያደረኩም ነው። አሁን ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው። ኦኬ እዚህ ጋር ፖዝ አድርገውና እናገር። እዚህ ጋር ነው አሁን እዚህም ጋር ተቆርጧል። የተቆረጠ ቪዲዮ ነው የመጣው። እዚህ ጋር በተናገርኩበት ሰዓት ላይ ልብ በሉ። በዚህ 10 ዓመት የወንጌል አገልግሎት ውስጥ እዚህ ሶሻል ሚዲያ ላይ ጌታን የተቀበሉ ጌታ ራሱ ያውቃል፣ እኔም አውቃለሁኝ። ይሄና ያህል ብዬ አልልም። እራሳቸው ኦርቶዶክሳውያኑን ስሙ ምን ያህል ህዝብ እያጡ እንደሆነ ማለት ነው። እራሱ እዚህ ቲክቶክ ላይ ስሜን ጠርቶ ነው የተናገሩት፣ ስብሰባ ላይ ማለት ነው። የዛን ቀን ለመናገር ምክንያት የሆነኝ አንዲት እህት አዲስ አበባ ከተማ ውስጥ የምትኖር ጌታን ተቀበለች ከነ ባለቤቷ እና ገና እንደተጋቡ ጊዜ ነበረ። ከዛ የት ላምልክ ብላ ስትለኝ የት አካባቢ ነሽ ብዬ ስጠይቃት አካባቢ ስትነግረኝ ያ አካባቢ ለኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ይቀርባል፣ ሂጅና በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ጌታን አምልክ ያልኳት። ጌታ ኢየሱስ ምስክር፣ ብዙዎች እኮ አሉ የላኳቸው ወደዛ እና ሄደች። ከዛ በተጋቡ ብዙም ሳይቆዩ ልጅ ተጸነሰ፣ ተወለደ እና ልጃችሁን ማስጠመቅ አለባችሁ ተብለናል አለችኝ። እና እኔም ደግሞ አጥምቁ ብዬ ስላቸው ከኦርቶዶክስ ቤተክርስቲያን ስለመጣሁ አናጥምቅሽም ብለዋሉኝ አለች። እና በጣም ኮንፊውዝድ ሆንኩ አለች። አንደኛ አንተ ስታስተምረን ሕፃናት አይጠመቁም ብለናል። ሁለተኛ ደግሞ አንተም ደግሞ መጠመቅ እንዳለባቸው ሰዎች ጌታን ከተቀበሉ በኋላ ብለሃል። እንዳልጠመቅም ተከለከልኩኝ። እንደገና ደግሞ የማላምንበትን አሁን በአንተ ከመጽሐፍ ቅዱስ ትምህርት ባስተማርከው ላይ የሕፃናትንም ጥምቀት ደግሞ መጠመቅ አለበት ብለዋሉኝ ብላ ስትለኝ በቃ በጣም ተሰማኝ እና ልጅቱ ተሰናከለችብኝ በዚህ ምክንያት ማለት ነው። አቤት ችግሩ እኮ ያንተ አይደለም። ልካታል አንተ ቆይ አንተ ልካታል። ወንጌላዊ ደህንነት ያስተማሯት አሉ፣ መሰረታዊ ቤተክርስቲያን ትምህርት ያስተማሯት አለ። ጥያቄዎቿን
ገና እንደውም እሷ ቆይታ በዛ ጊዜ ልጇን ለማጥመቅ መታ ያ ጊዜ ሁሉ ከመፍጀት በፊት ጥያቄዎቿ መመለስ የነበረበት በደህንነት አስተማሪዋ ነው። መሰረታዊ ትምህርት አስተማሪዋ እዛው ማለቅ እንችል ነው። ይሄ ካንተ ይልቅ ጥፋቱ የአስተማሪ ነው የሚታየኝ። ለኔ ቀጥል። እሷ እኔ እኮ ስሜን ሁሉ አትናገር ብላ ስላለችኝ ስለፈራች በኋላ ላይ ፕሊስ አለች። በጣም ተሰማኝ። በቃ እንባ ተናነቀኝ። ምክንያቱም በቃ እኔ አሁን ሁለት ቦታ ሆንኩ አለች። ወይኔ ኤርሚያስ ነው ያልኩት። እና በዛን ቀን ወጥቼ ከዚህ በኋላ ሰዎች ጌታን ቢቀበሉ መካነ ኢየሱስ ቤተክርስቲያኖች አልዳኑምና እዛ አልካቸውም አይደለም ያልኩት። የዳነ ወገኔ ነው። ግን በህፃናት ጥምቀት ጉዳይ እና በራሷ መጠመቅ ጉዳይ እኔ ሰዎች ከዳኑ በኋላ መጠመቅ አለባቸው ብዬ በጽኑ ነው ማምነው። አምነው የስብከቱን ወንጌል ከሰበክን በኋላ ሰዎች አምነው ሲድኑ መጠመቅ አለባቸው ብዬ ነው በጽኑ ማምነው። እና ከዚህ በኋላ ወንጌላዊ መካነ ኢየሱስ ቤተክርስቲያን ጋር ሰዎችን አልክም። ከምን አኳያ? ከጥምቀት አኳያ ከኦርቶዶክስ ይዘውት የመጡት በእርግጥ ከኦርቶዶክስ አንድ ይዘውት የመጡት እነሱ ከካቶሊክ ሉተር ይዞት የወጣው ትምህርት ነው ብዬ ነው በጽኑ ስለማምን ይሄንን ብዬ ከዚህ በኋላ አልክም አልኩ። አልክም ያልኩት ከምን አኳያ ነው? ልብ በሉ። የህፃናት ጥምቀትን ጉዳይ በተመለከተ ለዳኑም ሰዎች ሁሉ ጭምር የተምታታ ነገር ስላለ ማለት ነው። ከዚህ የተነሳ ይህን ተናገርኩ እንጂ መካነ ኢየሱሶች አልዳኑም ብዬ አይደለም። ቴንክ ዩ ኤርሚ፣ ይሄን እኔ እረዳለሁ። ይልቁንም እንዲህ አይነት ስራዎች አንተ ላይ አይደለም ሸክሙ መሆን የነበረበት። ለምሳሌ አንድ ሰው እኔ ጋር ብትልክ ምንም አይነት አቋምና አስተምሮ ቢከተል እኔ በማስተምረው ትምህርት እኔ በማገለግልበት ቤተክርስቲያን ትምህርት እንዲያምን የኔ ስራ ነው እንጂ አንተ ስራ አይደለም። ሰዎች ሴት እንድትሰናከል ምክንያት የሆኑ እሷ እነሱ ጋር ሄደች ሰዎች ሊሆኑ ይችላሉ። ሁለተኛ ደግሞ ይሄንን ብቻ በመያዝ ሙሉ በሙሉ ፈርጀን አንተን ቆርጠን ለመጣል ምክንያት ይሆናል ብዬ አላምንም። ለምሳሌ ስትል እኔ እንኳን ብሆን ከዛ በኋላ ምንድነው መሰራት ያለበት የሚለው መታሰብ አለበት እንጂ በዚሁ ጠላትነት ተፈጥሮ አንተ ከዛሬ ጀምሮ የተጣልክ ነህ ወደሚል መሄዱ ሌላ ነገር አለ። ቀጥልሽ። ብርኬ ምንድነው? እሺ እኔ አሁን እዛ ቤት የነበሩ ሰዎች ቢኖሩና እንደው ወንጌል ነግረው ሰው ወደ ክርስቶስ ቢመጣና ካስተማሩ በኋላ የጌታ እራት አማናዊ ነው፣ የዘላለም ሕይወት ይሰጣል፣ ጥምቀት የዘላለም ሕይወት ይሰጣል ብለው አስተምረው ከዛ በኋላ ወደ ሙሉ ወንጌል ያስተማሩትን ሰው እንዲሄድ ይልካሉ ወይ? በእውነት ይሄን ጥያቄ ቢመልሱልን እነሱ ማለት ነው። ለምሳሌ ዳዊት የሚባለው ምን ብሏል? ቫሊድ አይደለም የጌታ እራታቸው ብሏል። ሰው ቫሊድ አይደለም ወደምትለው ስፍራ ላይ ሰዎችን ትልካለህ ወይ? የምሬ ነው። ማንነታችሁን ደብቃችሁ እያለቀሳችሁ ነው ያላችሁት። ማንነታችሁን ደብቃችሁ ማለት ነው። አትልኩም እኮ እናንተም አትልክም፣ ወዳጄ አትልክም። የምሬ ነው የምልህ። የጌታ እራት አማናዊ ነው ብለህ ጥምቀት ያድናል ብለህ ካስተማርክ በኋላ አይ እኔ ቅርቤ ሙሉ ወንጌል አለ ቢልክ ትልከዋለህ? አትልክም እኮ ወዳጄ። ታዲያ ኤርሚ ተናገረው ብለህ ለምንድን ነው 2 ወር ሙሉ ለቅሶ የምትቀመጠው? እስኪ ኑና እናውራ። እምነታችሁን ንገሩን እስኪ እናንተ ፊት ለፊት ተናገሩ። ምንድን ነው እያመናችሁ ያላችሁት? ይሄ ዓላማው ሌላ ስለሆነ ነው። እሺ እንቀጥለው፣ እንጨርሰው ቪዲዮ። ደግመዋለሁ። ሰው በጥምቀት አይደለም። እሰልሰዋለሁ። ዳጸ ልሳን አይደለም የምናገረው። ሰው በጥምቀት አይ ወንድሞች እናቶች፣ ዘራችሁና ትውልዳችሁን ከእንዲህ አይነት እሺ፣ ሰው በጥምቀት አይደለም። ጥፋት አይደለም። አሁን ትክክል አይደለም። ይሄ እምነታችን አይደለም። አዎ፣ ሰው በጥምቀት አይደለም። በክርስቶስ ኢየሱስ በማመን በክርስቶስ ደም ታጥቦ ነው። በክርስቶስ ስም የኃጢአት ስርየት አግኝቶ ነው የሚድነው። እምነታችን ነው። ታዲያ ምንድነው ያጠፋው? ምንም። እሺ እውነት ተረገመ ትምህርት ነው። እውነቱን ልንገር፣ እኔ ኤርሚያስ ነኝ ያልኩትኝ በያው በእግዚአብሔር ቃል ላይ መሰረቴን አድርጌ ሉተር ምናምን ነገር እንደዚህ ይላል ብሎ ይለኛል። ዳር ያዝለዋለሁ። ብራዘር ሉተር የሆነ ደው ማን ነው ጥምቀት ለድነት ነው ብሎ የሚሉ ሰዎች ስርዓት እንኳን ስርዓት ካልሆነ በማስፈራራት የህፃናትን ጥምቀት የማይቀበሉ አጋንንት አለባቸው ብሎ አለን ያልከኝ ሉተር። አዎ እኔ ምን እላለሁ? እነቱ ነው ጀርመናዊ ሉተር ነው እንደዛ ያለው። ኢየሱስ ከዛ ፈቶ አምጥቶ እሺ አሁን እዚህኛው ንግግር ላይም ትክክል ነው አይደል? ተጽፏል እንደዛ ተብሎ የህፃናት ጥምቀትን የማይቀበሉ አጋንንት እንዳለባቸው ተጽፏል። በመጽሐፍ ደረጃ ነው ያለው አሁን ይሄ ሐሳብ። እኔ አሁን አልቀበልም የህፃናትን ጥምቀት።
እና አጋንንት አለብህ ቢለኝ ልሰማው ነው? አልሰማውም። አያችሁ፣ ይሄ ምንም እኮ ጥላቻም አይደለም። ይሄ በጭራሽ እኮ ሰው እምነቱን እየተናገረ ነው ያለው። ጥምቀት አያድንም፣ አያድንም መጽሐፍ ቅዱስ ነው ያለው። ለምሳሌ እኛ ክርስቲያኖች መጽሐፍ ቅዱስ ብቻ ብለን እናምናለን። መጽሐፍ ቅዱስ ብቻ ካለን በየትኛውም ዘመን ላይ የተነሳ አባት የቤተ ክርስቲያን መጋቢ ሊሆን ይችላል፣ መምህር፣ እሱ ራሱ በመጽሐፍ ቅዱስ ይመዘናል ማለት ነው። አትናቴዎስ ስላለው የሚጸድቅ ትምህርት የለም፣ ሉተር ስላለው የሚጸድቅ ትምህርት የለም፣ ካልቪንም ስላለው የሚጸድቅ ትምህርት የለም። ሁሉም በመጽሐፍ ቅዱስ ትምህርታቸው ይዳኛል ማለት ነው። እሱን እኮ ነው እያለ ያለ ኤርሚ። ታዲያ ጥፋት ነው? ይሄ እምነታችን ነው። በቃ ሐዋርያቱ ምን አሉ? በቃ ይሄን እናስቀድማለን። ምንድነው ኢየሱስ ክርስቶስ ያስተማረው? ከዛ ቀጥሎ የመጡት አባቶች ደግሞ ምን አመኑ? ምንድነው ይሉ የነበረው? ይሄን እንመለከትና ከእግዚአብሔር ቃል ጋር ካልተጋጨ ጌታ ይባርካቸው እንላለን። ከእግዚአብሔር ቃል የተጋጨና መጽሐፍ ቅዱሳዊ ጥቅስ ከሌለው ደግሞ የሱ ሐሳብ ይሆናል ማለት ነው። ይሄ እንደ ኤርሚ ሲናገረው ያስከፋቸዋል። እኛ እምነታችን ነው። በቃ አሁን ኤርሚ የተናገረው ይሄ እምነታችን፣ ይሄን የምናምነው ነገር ነው። መጽሐፍ ቅዱስ ብቻ ስንል ለሚስተር ኤክስ ማይሰራ ለሚስተር ዋይ ደግሞ የሚሰራ አይደለም። በቃ ለሁሉም ነው በቃ ሚዛናችን ማለት ነው። እንቀጥለው። እዚህ ደግሞ መጣ ጆን ካልቪን እንዲህ ብሎ እና ሉተር ደግሞ ይሄ ገብቶ ዳሪያስ አልኩሽ ዱቄት አምጥስ የትውልድ ሁሉ ዳሪያስ ኢየሱስን ቀዳሚ የኢየሱስን ሞትና ትንሣኤ ቀዳሚ ያላደረገ ጥምቀት ተራ ቃቃ ጫወታ ነው። ወንድሞች እናቶች፣ አንድም የመጽሐፍ ቅዱስ ላይ ክፍል የለም። ጥምቀት የሚጠመቁ ሰዎች ላመኑ ሰዎች የተፈቀደ ስርዓት ነው። ላላመኑ ሰዎች አልተፈቀደም። ህፃናት ያምናሉ አያምኑ። ስለዚህ ተፈቅዷል አልተፈቀደም በለው። ኤርሚያስ የኔ ደብተራ ትምህርት ማንም ይሆናል። ልብ በሉ አሁን እዚህ ጋር ቆይ ልብ በሉ እዚህ ጋር የደብተራ ትምህርት ብዬ ስል የህፃናትን ጥምቀትን እየተናገርኩ የነበርኩት ከኦርቶዶክሳውያን አቅጣጫ ነበር። አያችሁ። እና አሁን ምንድነው እያሉ ያሉት? ጌታ ኢየሱስ ምስክርን ቀድሞ ወንጌላዊም ሲናገር ነበር። አንዳንድ ሰዎች ከወንጌላዊት መካነ ኢየሱስ ቤተክርስቲያንና ከሉተራውያን ብለው የሚሉ ከኦርቶዶክሳውያን ጋራ በውስጥ የሆነ የተጋቡት ኪዳን አለ። ቤተክርስቲያን አብያተ ክርስቲያናቱ አይደለም የተጋቡት፣ መካነ ኢየሱስና ሉተራውያን አይደለም የተጋቡት። መካነ ኢየሱስና ሉተራውያን ነን ብለው የሚሉ እዚህ ሶሻል ሚዲያ ላይ ተሰማሩ የተጋቡት ኪዳን አለ። ያን ኪዳናቸውንም አንዳንዶቹም በየላይቫቸው ሁሉ እየጠሩ ደብተራውን ሁሉ ቁጭ እያደረጉ ሲያሰድቡን ሰምተናል። ፔንቴኮስታል ማለት እያሉ በአንድ ሉተራዊና መካነ ኢየሱስ አማኝ ነኝ ብሎ በሚል ሰው ፊት እኛን ፔንቴኮስታልን ስንጨፈጨም ማለት ነው። አሁን ማንም ሰው መጥቶ ወንጌላዊት መካነ ኢየሱስና ሉተራውያንን እኔ ፊት ሊሳደብ አይችልም እኮ ነው ብዬ የምላቸው ወንድሞቼ እናቶች፣ አይችልም። ምክንያቱስ ወገኔ ስለሆነ አላሰድበውም። እኔ በህፃናት ጥምቀት ጉዳይ ጥያቄ ያለኝ ማለት ሉተራውያንና መካነ ኢየሱስ ያልዳኑ ሰዎች ናቸው ከኔ ወገኖች አይደሉም ብዬ አልልም። እነዚህ ዱቄታም ያልኳቸው ዱቄት ተለቅልቀው የሚወጡ ሴቶች እነሱ ቤታቸው ቁጭ አድርገው በኦርቶዶክሳውያን ደብተራዎች እኛን ፔንቴኮስታሉን ሲያሰድቡን ነበር። እነሱ ሲስቁ ነበር። ኤልዛቤላውያን ማለት ነው። ኦኬ እኔ ይገባኛል ወንድሞች እናቶች። እነዚህ አሁን ብለው የሚሉት የአባብ ሲመታ አብረው እየተመቱ ያሉ ሰዎች ናቸው እየጮሁ ያሉት። ሄድ ኦፊስ ግን እያወራ ነው። መቀጠል እችላለሁ ወንድምነት። ስጨርስ እነግራችኋለሁ። እሱ ከሄድ ኦፊስ ያለውን ነገር ስጨርስ ማለት ነው። እሺ ኦልሞስት አልቋል ቪዲዮ። እሺ ጽኑ ነው፣ አቋሜ ጽኑ ነው። በእግዚአብሔር ቃል እስካልተናገርክ ድረስ የሚጠመቁ ሰዎች የተፈቀደላቸው ያመኑ ሰዎች ብቻ ናቸው። አለቀ። ፓራስታሞን ለምን አትውጥም? ጉዳይ ነው አልኩ። ፕሮቴስታንት ሆኖ ይሄ ነው ሐሳቡ። እንግዲህ አሁን መጨረሻ ላይ ምን አለ ኤርሚ? የመጠመቅ ያለባቸው ያመኑ ሰዎች ናቸው። አሁን ይሄ የመጽሐፍ ቅዱስ ሐሳብ ነው ወይስ የኤርሚ ሐሳብ ነው? እስኪ መጽሐፍ ቅዱስ ምን ይላል? ለምሳሌ ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ እንደዚህ ይላል። እስኪ ጥቅስ እንዴ የኛ ሐሳብ ነው። በመንገድም ሲሄዱ ሐዋርያት ሥራ 8 ወደ ውሃ ደረሱ። ኢትዮጵያዊ ጃንደረባ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ምን እንዳለ ነው የጠየቀው? ውሃን እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለው።
የሚከለክለው በፍጹም ልብ አለማመን ነው ማለት ነው። ይሄን እኮ ነው እየተናገረ ያለው መጽሐፍ ቅዱስ ጥቅስ እኮ ነው እየተናገረ ያለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ታዲያ የውሃ ጥምቀት ተፈቅዶለታል ማለት ነው። እምነት ይቀድማል ከጥምቀት በፊት ነው ያለው ኤርሚ። ይሄ መጽሐፍ ቅዱሳዊ ነው። ይሄው ውሃን እንዳልጠመቅ ምን እንደሚከለክለኝ ጥያቄው ይሄ ነው። በፍጹም ልብህ ብታምን ምን ተፈቅዶላል? ምን እንድትጠመቅ ማመን ያስፈልጋል ማለት ነው ለመጠመቅ። ይሄ መጽሐፍ ቅዱስ ጥቅስ ነው። መጽሐፍ ቅዱሳዊ እውነት ነው። ጽኑ አቋሜ ነው አለ ኤርሚ። ጽኑ አቋማችን ነው። በቃ መጽሐፍ ይሄ እምነት ነው። እሺ እምነት ነው። በዚህ ምክንያት ጥላቻ አለባችሁ እንደዚህ ኧረ በጭራሽ። ሰው እምነቱን ስለተናገረ ዳር ያዝ የሚለው ንግግር አስከፍቷችሁ ከሆነ ደግሞ ዳር ያዙ። በቃሽ ዳር ያዝ አትበል ኤርሚ። ከዚህ በኋላ በህብረት ዳር ያዙ። የምሬን ነው የምላችሁ ዳር ያዙ። መጽሐፍ ቅዱሳዊ ካልሆነ ንግግር ምንም እና እሺ ብሩኬ ምን አለ መሰለህ ይሄ እኮ እዚህ ላይ እናንተ የተናገራችሁ ሳይሆን አጠቃላይ ፔንቴኮስታል የሚከተለው አቋም ነው። እኛ እንዴት አብረን እየኖርን ነውና ነው አሁን ይሄ አጀንዳ ብቻ ለብቻ የተፈለገው። ከዚህ በፊት ከሌሎች ጋር ስታደርጉ የነበረ አጀንዳ ላይ በብዙ ተሞክሯል። ይሄ ለምንድን ነው ማስጮው የተፈለገው? አሁን ሳስብ እኛ እኮ የሙሉ ወንጌል አገልጋዮች ሁሉም አንዱ ላይ ነው ፕሮግራሞች የምንካፈል፣ ብዙ ነገሮች አሉን። የኛን ትምህርት ለማስተማር እኛ በቂ ነን። ደግሞም ኤርሚም ጥያቄ አይደለም አቋሙን ያነሳው። ጥያቄ ቢሆን እኮ እኛ መተን ይሄ ጥያቄ ላይ እንዲህ ብለህ ጠይቃል እንዲህ ነው መልሱ ብለን ከመጽሐፍም እንሰጠዋለን። ግን አሁን ያ አይደለም እየተደረገ ያለው ጥያቄ አይደለም። እሱ የግል አቋሙን የገለጸበት ይሄ ሀገር በሙሉ እየገለጸ ያለ ነው። ከሉተራውያን ውጪ ሉተራውያንና መካነ ኢየሱስ ውጪ ኢትዮጵያ ውስጥ በዚህ ሀገር ያሉ አብያተ ክርስቲያን በሙሉ ይሄንን አቋም ነው የሚከተሉት። ኤርሚ የፈጠረው አቋም አይደለም። ምንድነው ወደዚህ ያስጨዋው የሚለውን ያኛውን ቅድም ያነሳ ነው ስለሆነ እሱ ላይ አልቆይም። ቀጥል ብሩኬ። በቃ ተባረክ። በቃ አሁን አንተ የተናገርከው የኤርሚ ብቻ ሐሳብ አይደለም፣ የኔ ብቻ ሐሳብ አይደለም። የጴንጤኮስታል እንዳለ ህብረት ይሄን ነው የሚያምነው። ምን የተማርነው ይሄን ነው እኮ በቃ ምንም እኮ ገብቷቸዋል። አዲስ ነገር አይደለም። ከዚህ በፊትም ስናወራው ስንናገረው የነበረ ነገር በአዲስ አይደለም እኮ። ወንጌል አማኞች ህብረት ውስጥ እኮ ስንሆን እኮ ይሄ ነገር ጠፍቷቸው ነው እንደ አንድ ላይ የሆኑት። ምን እያላችሁ ነው ያላችሁ? ጠፍቷቸው ነው? አያውቁም ነበር? ቴዎሎጂ አብረን እየተማርን አንድ ሴሚናር ተቀምጠን በጣም እኮ የሚያስቅ ነገር እየሄድን እያገለገልን የእነሱን ሴሚናሪ እኮ እናስተምራለን። እኔ እየዞርኩ የፔንቴኮስታል ሴሚናሪዎች ያስተምራለሁ። እንዴት ነው ይህን ነገር የምንይዘው? እናውቅበታለን። እየያዙን ወንጌላዊ ጌታ እግዚአብሔር ይባርክ። አሁን አንተ እኔ በጣም ብዙ ማከብራቸው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን አሉ፣ ቄሶች አሉ። በውስጥ የሚደውሉኝ አሁን ወደ 10 ነው ወደ 11 የሚሆን አገልጋይ በውስጥ ጻፈልኝ የደወሉልኝ አገልጋዮች ናቸው። እንዴ ቅድም እኮ ፓስተር ታሪክ ሲናገር ነበር። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እኮ ጉባኤ እኮ ለብዙ ዓመታት እኮ ቁጭ ብዬ እንጦጦ መካነ ኢየሱስ አይኔ በእንባ እየተሞላ እየተዝረከረኩኝ እያለቀስኩኝ በልሳናት ሲጸልዩ በልሳን ሲጸልዩ ካሪዝማቲክ እኮ እንቅስቃሴ እኮ ያለባት እኮ ቤተክርስቲያን ነች። ኦኬ እነ ወንጌላዊ ግርማን እኮ እያየሁ ነው እኮ ጉባኤ ላይ ያደኩት እነ ፓስተር መርድን ማለት ነው። እነ ወንጌላዊ ደሉ ጸጋይን እኮ ማለት ነው። ዋቢ አድርጌ የእሱ ትምህርት ደጋግሜ ነው የነገርኳቸው። ቅድም ፓስተር ታሪክ ሲናገር ነበር። እንዴት ነው ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብሎ የሚለው? እንደነ ወንጌላዊ ናቲ ኢዩኤል ማለት ነው። ናቲ ከአሜሪካ ሀገር እንደ ሞዴል እኮ እየጠሯቸው ያሉ ካሉ አገልጋዮች መካከል አንዱ ወንጌላዊ ደሉ ጸጋዬ ነው። በጣም ደጋግሜ ነግሬያቸዋለሁ። እሱ ሳያቀኝ በፊት ካሴቶቹን እየሰማው ማለት ነው። ምን አይነት የተባረከ ሰው ነው እኮ ብዬ ስለ የነበረው ሳየው ደግሞ እንዴት ደስ እንዳለኝ እሱ ያስታውስ አይደል እንጂ ህብረት አምባ ቃል ቤተክርስቲያን የወጣቶች ፕሮግራም ላይ እኮ ነው ለመጀመሪያ ጊዜ ያየሁት። ባይ ነኝ የቤተክርስቲያናችን በጥበቃ ክፍል ላይ የሚሰራ ተስፋ የሚባል ወንድም ይዞኝ ሄዶ በካሴት እየሰማሁት ሲያለቅ ይሰማል። ምንድነው ብሎ ሲለኝ አሴምብሊ እያለሁ በነበርኩበት ሰዓት ነው ካሴት ሰማች። ትንሿ ቴፕ ያኔ ቴፕ ሪከርደር የምትባለው የድምፅ ሪከርድ መቅጃ ምናምን ነገር የምትመስለው በእሷ እንደው ካሴቱ እያለ እንትኑ ባትሪው እያለቀብኝ ባትሪ መግዣ ሁሉ አጥቼ
አለቅስ ነበርና ብዙ ጊዜ አየኝ። ምን እንደምታለቅሰው አንተ ልጅ አለኝ እና አይ ስብከት እየሰማው ነው አልኩት። ማንን ነው የምሰማው አለኝ። አዶን አላውቀውም ደሉ ይባላል አልኩት እና አሰማሁትኝና እሱ ሰማና ቆይ ካሴት የሚሸጠውን ሰው አይ ቲንክ አንዱ ዓለም የሚባል ልጅ ነበረ አሴምብሊ ቸርች የነበራቸው ሰዎች ስም እየጠራው ነው የማወራው። ልብ በሉ አንዱ ዓለም የሚባል እንደውም አንዱ አይኑ ትንሽ እክል ነገር ገጥሞበት በአንድ አይኑ ብቻ ነው የሚያየው። አንዱ ዓለም የሚባል እኛ ጋር ጉባኤ እግዚአብሔር አሴምብሊ ቸርች የነበራችሁ እዚህ በኮፊ ሃውስ አካባቢ ላይ ካሴቶችን አስቀምጦ ይሸጥ ነበረ እና እሱ እንደዚህ ካሴቶችን ያመጣ ነበረ እና ቆይ እስቲ እኔም ጠይቃለሁ ምናምን ነገር ብሎኝ የፓስተር ሙሴ አዳፍሬ አሁን አሜሪካ ሜሪላንድ ነው ያለው እግዚአብሔር ሰው በጣም ማከብረው የኮተቤ ሙሉ ወንጌል ቤተክርስቲያን ፓስተር የነበረ ስብከታቸውን የደሉና የሱን በካሴት ነው የሰማሁት። ይሄው ተስፋ የሚባለው የኛ የቤተክርስቲያን ጥበቃ የነበረ ሰው ነው አይደል? አዎ ባሮክዬ ወታደር ነበር አይደል? አንዱዬን ታውቀዋለህ አይደል? ባሮክዬና እስቲና ግባ አየ ልክ ነው አለኝ። ወታደር መሆኑን አላውቅም ነበር ግን ረዘም ያለ አንዱ ዓለም ልክ ነኝ አይደል? ስሙን ባሮክዬ ልክ ነው ኤርሚ ልክ ነው። ዋው አንድዬ ማለት ነው አንዱ አይኑ ወታደር መሆኑን የቀድሞ የመንግስት ወታደር ነበርና እኛንን ከኛ ካሴት ይወስድ ነበር። ታውቀኝ እንደሆነ እኔ አሌክስ የሚባል ልጅ ታውቃለህ? ካሜራማን ቪዲዮ ካሜራ እኛ ጋር ጉባኤ እግዚአብሔር ያ አቃል አሌክስ ተለቁ ዳቦ ሊጦሬ ላይ ድብር ምን እንጂ ማቀነ ስንታየው ነው ታውቀዋለህ እንዴ? ስንት ሺህ ያወጣው እንዴ? ያው በቃ መጣ ማለት ነው መጥቶ ማለት እና አንድዬ ነበር ያኔ ካሴት ምን አለኝ ተስፍሽን ታውቀዋለህ? የኛን ቤተክርስቲያን ጥበቃ ክፍል ላይ ሰራ ነበር ተስፍዬ ነው እንግዲህ እና ተስፍዬ ደግሞ አንዱ ማን ነበር አክሊሉ አንድ ደግሞ ሌላ ወንድም አለ የሚባል ማለት አክሊሉና ተስፍዬን ግን በደንብ አውቃለሁ ሌሎቹንም ጭምር ማለት ነው። ባዘቦት ቀን የነ ፓስተር ቢሮ የነበረውን ታውቃለህ? ያቺ ከመንገድ በታች የነበረችው የሆነ ግቢ ነበረ ቴሌቪዥን ምን ድንኳን ቴሌቪዥን ምናምን ነገር የሚደረግበት በእሱ አቅጣጫ ባለው ፓስተር አባተ ቢሮ ነበር። የፓስተር አባተ የነ ፓስተር ማነው የነ ፓስተር አባተ የፓስተር ወልዴ እንኳን እዛ ነው እንዴ? የፓስተር አባተ ፓስተር ወልዴ እታች ጃልሜዳ ነው እሱ ማተሚያ ቤቱ ጋር ማተሚያ ቤቱ ጋር። እዚህኛው ግን የፓስተር አባተ ልክ ነህ። በኋላ ፓስተር ወርቆ ያዘው የእህታችን የብስሪ የፓስተር ወልዴ ሚስት ቢሮ እዛ ነበር። የወንጌላዊ ስንታየው የነ ቡሊና የነለገሰ ደግሞ ነበረ እና ሳሎኑ ደግሞ አለ እዛ ነበር ማለት ነው። እና የነመድን ማለት ነው። አዎ ልክ ነው። ከዛ ያችን ካሴት አድርጌ ሰማ ነበር ይኸውልህ በዛ ጊዜ ማለት ነው። በዛ ካሴት ውስጥ አንደኛ ወደ ጌታ የመጣሁበት ቅርብ ጊዜ ነው። ልብ በሉ ወንድሞችና እህቶች፣ በወንጌላውያን አብያተ ክርስቲያናት ለእኔ እናት ቤተክርስቲያኔ ብዬ የምለው እንግዲህ መሰረታዊ ክርስትና ትምህርት ተምሬ ደቀ መዝሙር ትምህርት ተምሬ አገልግሎት ሁሉ ተምሬ ሁሉ ነገር ተምሬ የውሃ ጥምቀት የተመኩባት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ሂዱ ጠይቁ፣ ታቁኛላችሁ፣ ያውቃሉ። አሁን እንደዚህ ወፋፍሬ ሚስት አግብቼ ምናምን ነገር ልጆች ወልጄ ነው እንጂ ሂዱ እዛ ታውቃላችሁ። መነሻ ይዛ ነው ከኦርቶዶክስ እንደመጣው እዛ ነው የገባሁት እና እዛ አለቅስ ነበር እየሰማውና ተስፍሽ ጠየቀኝ። ምንድነው የምታለቅሰው? በጣም ብዙ ጊዜ ታለቅሳለህ። በቃ የጌታ ምሕረቱ ደግሞ የኛን ቤተክርስቲያን የምታስታውሱ ጉባኤ እግዚአብሔር መታችሁ ያመለካችሁ ሰዎች የነበረው የአምልኮ መንፈስ በቃ ልነግራችሁ አልችልም። እና ውስጤ ይቃጠላል። በቃ አይኔ አምባ ያፈሳል። ይሄ መቃጠል ምን እንደሆነ አላቅም ነበር። ገና ብዙም የጴንጤው ባህሉ አልገባኝም። ኦ ጌታ ኢየሱስ ክርስቶስ ለዘላለም ስም ይባረክ። እና የደልሻን ካሴት ነበር ሰማይ ነበር እና ደሉ ይባላል ይሄ ሰውዬ ስብከቱን ሰማ ውስጤ በጣም ይቃጠላል አልኩት። ከዛ ለአንድዬ ነግሮት ቆይ አንዱ ዓለም ለዚህ ካሴት የሚያመጣ ለሱ ነግረውና እሱ ያመጣል ብሎ እሱ ፈልጎ የፓስተር ሙሴ አዳፍሬ ተባለ እግዚአብሔር ሰው እንዳልኳቸው ሜሪላንድ ነው ያለው እየሰማም ሊሆን ይችላል። የሱን ካሴትና የደልሻን ካሴት አንዱ ዓለም ነው በጥባቃችን በተስፋዬ በኩል የመጣልኝ ማለት ነው።
እና እየሰማው ሰብካለሁ፣ ሶሪ እየሰማው አለቅሳለሁ። ከዛ ምን አለኝ አንድ ቀን ባዘቦት ቀን የኛ የጉባኤ እግዚአብሔር ቤተክርስቲያን እሁድ አምልኳችን ነው። ሰኞ የዲሊቨራንስ ጸሎት አለ፣ ካውንስሊንግ እንሰጣለን። እኔም አንዱ ነበርኩኝ። የረቡ ደግሞ ሐሙስ አለ። ስራ ከሌለ እሄዳለሁ፣ ቤተክርስቲያን ማለት ነው። እሄዳለሁ፣ ቁጭ እላለሁ። እዛ የሚጸልዩ ወንድሞች ካሉ አብሬ እጸልያለሁ። እነ እህት አሳየች፣ እነ ሚኒሊክ፣ እነ ዮናስ አረፋይኔ ሳይሆን ዮናስ ማን ነው? ማናየ ነው? ዮናስ ማን ነው ስሙ? እንዳጠረ ዮናስ ወርቅነህ፣ ሶሪ ዮናስ ወርቅነህ፣ እነ ዮኒ ያኔ፣ እነ ስንሸትዬ፣ እነ ትዕግስት፣ ፓስተር ስንሸት አሁን የካውንስል ውስጥ በአመራርነት አለችበት ይመስለኛል አይደል? ባሮክ ፓስተር ስንዬ ያኔ እንግዲህ ፓስተር አልነበረችም፣ የሰኞ ወንጌል ስርጭት ላይ ነበረች። ያቁኛል እኮ ነው ብዬ የምልህ ወገኖቼ። ወፍ ዘራሽ ኤርሚያስ አበበ አይደለም እዚህ የመጣው። በቃ መሰረት ያለኝ ሰው ነኝ በወንጌላውያን አብያተ ክርስቲያናት ውስጥ። እንደው ዝም ብዬ እንደው የምታወቅ ምናምን ነገር በቃ አንቱ የተባለ ሳይሆን በቃ አድራሻ ያለኝ ባያቸው ብነግራቸው የሚያስታውሱኝ ሰው ነኝ። እንዲህ በጣም እልል የተባለ የተፏጨልኝ አገልጋይ ነበርኩ እያልኩ አይደለም። ገና በጌታ አዲስ ነው፣ እየተማርኩ ነው። ጌታ ኢየሱስን ወደዋለሁ። ቤተክርስቲያኔ ጉባኤ እግዚአብሔር ቤተክርስቲያን አስተምራኛለች፣ አስጠምቃኛለች። የ27ኛ ዙር የደቀ መዝሙር ተማሪና ተጠማቂ ነኝ። እነ ፓስተር አባተ ቸኮል ባሉበት፣ ወንጌላዊ ሽንታዊ ተስፋዬ ባለበት፣ እነ ፓስተር ቡሊና ፓስተር ለገሰ ይልማ ናቸው ያጠመቁ። ይሄ ፎቶ ሁሉ አለ እና ያኔ ሰማሁት ደሉን። በዛ ምን አለኝ ተስፍሽ አንድ ቀን ያ የምትወደው ሰው እኮ የወንጌላዊት መካኒክስ ቤተክርስቲያን ወንጌላዊ ነው ብሎ አለኝ። እውነትህ ነው አልኩት። አዎ። ያኔ ደግሞ እንጦጦ ሄር ስለነበር እንጦጦ ነው ያለው ብዬ ስለው ኖ እንጦጦ አይደለም ካሳንቺስ የሚባል ኡራኤል ቤተክርስቲያን መካነ ኢየሱስ ነው አለኝ። እና ብሄድ አገኘዋለሁ ያልኩት። አንዳንድ ሰዎች በስብከታቸው ሰምታችሁ ለማየት የምትናፍቋቸው ማለት ደረጀ ከበደ፣ ዘማሪ ደረጀ ከበደ፣ ዶክተር ደረጀ ከበደ፣ ፓስተር ዘማሪ ተስፋዬ ጋቢሶ እንደዚህ ይናፍቃቸው የነበረው ደሉ እናፍቀው የነበረው ሙሴ፣ አሁን ፓስተር ሙሴ አዳፍሬ የጠራዋችሁ ፓስተር ታሪኩ ሼቱ፣ አሁን እዚህ ፓስተር ብዬ የምለው አለ ነው። በካሴት ነው የማውቃቸው እነኝህ ሰዎች፣ በተለይ ደሉን፣ ፓስተር ሙሴን፣ ፓስተር ታሪኩ ሼቱን በካሴት ነው የማውቃቸው። ትምህርታቸውን እየሰማሁ አብድልሃለሁ አልኩ በእግዚአብሔር መንፈስ። ያስማም ረገጥ አድርገው ነው የሚናገሩት የእግዚአብሔርን ቃል በቃ ውስጤ ለበቃ እየዬ እንዲህ አይነት ስብከት ይቻላል እየዬ። ከዛ ምን አለኝ አንድ ቀን ህብረት አምባ ቃለ ሕይወት ቤተክርስቲያን ያገለግላል ያ ሰው እያለኝ። ማን ስለው ደሉ። መቼ ነገ እውነት ጌታ ፊት ንስሐ እገባለሁ እያለሁኝ አይ ቲንክ ሳልገባ አልቀርም። ስራ የምገባበት ነበረ። አመመኝ ብዬ ነው የምቀረው አልኩት እሱን ለማግኘት እና አይ ኖ እንደዛ ማድረግ የለብህም ግን ያገለግላል። የወጣቶች ፕሮግራም ነው። ወደ ማታ አካባቢ ላይ ነው። ስራም ብትገባ ትወጣለህ ምናምን ነገር በላይ አይዶን ደውዬ ጠየቅኩኝ። ፍቃድ ፈቀዱልኝ። ሄድኩኝ። አልመሽ ብሎኝ ጊዜው ማለት ላገኘው ላየው ደልሻን ማለት ነው። ህብረት አምባ ቃለ ሕይወት ሄድኩኝ። የወጣቶች ፕሮግራም ላይ ነው። ከጉባኤው መካከል አካባቢ ላይ ነው ተቀመጥኩት። በዳር በኩል ወደ መንገዱ መሄጃው መረማመጃው መስመር በዛ አካባቢ ላይ ማለት ባለፈው ነግሬያቸዋለሁ። ሄድኩኝ። እዛ ቁጭ ብዬ አየሁትኛ በካሴት ሰማው የነበረ እግዚአብሔር ሰው ወይ ለማየት የምትናፍቁት ሰው እንግዲህ ልብ በሉ። የኢትዮጵያ ወንጌላዊት መካኒክስ ቤተክርስቲያን ወንጌላዊ የሆነ ደሉ ጸጋይ በህይወት ያለን ሰው ነው ብዬ የምላችሁ። እኔ ህይወት ውስጥ ለእኔ አገልግሎት ህይወት ውስጥ ትልቅ አሻራ አለው። ይህ ሰው ብዙ አገልጋዮች አሉ። አንዱ እሱ ነው። አንዱ ፓስተር ታሪኩ እሸቱ ነው። ታሪኩ እሸቱ ይኸው እዚሁ አለ ፓስተር ታሬ ማለት ነው። አንዱ ፓስተር ሙሴ አዳፍሬ ነው። አንደኛው ፓስተር አላዛር ይባቤ ነው። ሌላኛው የመጀመሪያ ስብከተ ወንጌል ሰማሁት ፓስተር ታሪኩ ቴዎድሮስ ነው። እነዚህ አገልጋዮች አገልግሎታቸው ህይወት ውስጥ ብራዘር ልክደው አልችልም እና ቆሞ ሲያገለግል አየሁትኝ። በጣም የሚገርመው እንጸልይ ብሎ ባለበት ማነው እያገለገለበት ባለበት መጥቶ ከጉባኤ መካከል ማይኩን ቁጭ አድርጎ መጥቶ ጸለይልኝ። ከጉባኤ መካከል ታውቃላችሁ ወንድሞች እናቶች፣ እሱ ረስቶት ሊሆን ይችላል። እኔ ግን ይኸው በሕያው በአምላክ በኤልያስ አምላክ ፊት አልዋሽም። ደሉ መጥቶ
ጸለየልኝ። አለቀስኩኝ። እንዴት ከጉባኤ መካከል መርጦ ጸለየልኝ። ታውቃላችሁ ደልሻ እኔ አፌን ሞልቼ ወንጌላዊ ነህ ብዬ አልለውም። ነግሬዋለሁ። ለሱ ሐሜት አይደለም እነግራችሁ። ደሉ ነብይ ነው። ነብይ ለራሱ ስልክ አንስቼ ደውዬ ነግሬዋለሁ። ጠይቁት ከፈለጋችሁ። ጌታ ኢየሱስ ምስክሬ ነው። እውር ድንብሬ የጠፋው ሰው አይደለም። ጌታዬ ከነገረኝ እነግርሃለሁ። ለራሱ ደውዬ ነው የነገርኩት። ውሸቱን ነው አይልም በእውነት እና መጥቶ ጸለየልኝ። ይሄን ሰው ነው እንግዲህ አሁን አየህ፣ በአገልግሎቱም በሕይወቱም የተፈተነ ወንድም። ቅድም ፓስተር ታሬ ጥሩ አድርጎ ገልጦታል። ወንጌላዊ ደሉ ጸጋዬ ማለት ነው። በአገልግሎቱም በሕይወቱም የተፈተነ የኢትዮጵያ ቤተክርስቲያን እጅግ የምታከብረው ይሄን ሰው ነው እንደ ምሳሌ ጠራዋለሁ። ታውቃለህ፣ መናገር ካልቀረ እንደ ደልሻ እቅጩን አድበስብሶ መሄድ ምን ይጠቅማል? ስለ ግል ሕይወት ድካም ብለህ ብትለው እሱም እኔም አንተም አለብን ድካም እና እንዲህ አይነት ሰውና እንዲህ አይነት መሰል የሆኑ አገልጋዮችን ያፈራች ቤተክርስቲያኖች ወንጌላዊት መካነ ኢየሱስ አልዳነችም ብሏል ኤርሚያስ ብለው እነዚህ የመርዝ ብልቃጦች ስራ ፈት ሴቶች ተሰብስበው ውሸት ይዋሻሉ። የምጠራቸው አገልጋዮች ከጥቂቶቹ በስተቀር በሕይወት አሉ። አሁን አጀንዳ የያዙት ሌላ ነው። በቃ ምንም ልረዳ አልችልም። ፓስተር ታሪኩ ሼቱን እማቀው በካሴት ነበር። የካሴት ትምህርቱን እየሰማው አለቅሳለሁ፣ ውስጤ ይቃጠላል። ይሄን የምታውቁ መንፈሳውያን በጌታ ያመናችሁ ወንድሞች እናቶች ታውቃላችሁ። እኔ ታውቃለሁ። ፓስተር ታሪኩ ሼቱ አላውቀውም እኮ በአካል ካሴት ሰምቼ ማለት ነው። ጉባኤ እግዚአብሔር በነበርኩበት ሳለ ምን አለበት ቢጋብዟቸው ሁሉ ጭምር እያልኩኝ ማለት ልሰማቸው ከመጓጓት የተነሳ ጌታ ኢየሱስ ምስክሬ ነው። በተለይ ላመንኩበት ነገር በአቋም እንድጸና ጠንካራ ነገር ውስጤ ትምህርታቸው ያደረገ ፓስተር ታሪኩ ሼቱ፣ ያው እዚያ የሚመጣው ፓስተር ማለት ነው፣ ወንጌላዊ ደሉ ጸጋዬ፣ ፓስተር ሙሴ አዳፍሬ፣ እነዚህ ሶስት አገልጋዮች ላመንኩበት ነገር ለጌታ ለሆነ ነገር በጽድቅ ስለመኖር በቅድስና ኑሮ ስለመመላለስ ነገር በቃ ረገጥ አድርገው ይናገሩት የነበረው ካሴት ውስጤ ቀርቷል። ብራዘር ውስጤ ቀርቷል። ውጣልኝ አልለውም፣ እንኳንም ውስጤ ቀረ። ድሮ የሰበኩትን ስብከታቸውን እኔ መልሼ ልሰብከው እችላለሁ፣ ደጋግሜ ከመስማት የተነሳ ማለት ነው። ቤተክርስቲያናቸው የት ነው ብዬ እንኳን አልጠየኩም። ደግሞ የሚገርመው ፓስተር ታሬ መሰረተ ክርስቶስ ነው፣ ፓስተር ሙሴ ሙሉ ወንጌል ነው፣ ወንጌላዊ ዳልሻ መካነ ኢየሱስ ነው። በኋላ ላይ ሰምሰማ ማለት ነው። ሶስቱም አብያተ ክርስቲያናት በጌታ ወንድሞችና እህቶቼ የሆኑ የእግዚአብሔር ሕዝብ ነው። እና ቴንኪው ባሮኪ፣ በጣም ነው የሚገርመው። አየህ አንድዬን ስጠራ ካሴት ነበር አይደል የሚሸጠው ባሮኪ? ካሴት በሩ ላይ እዚህ ኮፊ ሃውስ አካባቢ። አዎ በቃ ኮፊ ሃውስ እንትን በመግቢያው ሳይሆን አጥሩ ስር በዋናው መግቢያ ማለት ነው። የዋናው መግቢያ አሁን የምትገርም ሰው ነው ግን ማለት ሚሞሪ ሰዎቹን ቦታዎቹን በጣም የሚገርም ነው። የጥበቃውን ስም እንኳን አልረሳም። በጣም እኔ አንዴ የቤተ ክህነት ሰው ነኝ። አንዴ ካሳ ያዙኝ አለ። በጣም ገርም መድረካችን ያኔ እኔ በነበርኩበት ሰዓት ላይ በዛኛውን አሁን በሩ ጋር መጥቷል። እነ ፍቄና እነ መቅዲን ታውቃቸዋል? የካሴት ክፍል እንዴ ነገርኩ። ፍቄ፣ መቅዲ፣ ወንዴ አጭሩ ቀዩ ማለት ነው። ያ ሄኖክ
እና ሄኖክ ድራሚስቱ ሄኖክ ቴክኒክ ክፍል ውስጥ አሉበት እነሱ። ወንዴ ሳውንድ ማኑ ነበር። ልክ ነው። አሁን መድረኩን እዛ ጋር አምጥተውታል። የእኛን የአሴምብል ቸርች እኛ ስቱዲዮ በነበረበት ቦታ ሆኗል። ልክ ነው። እንደ ቤቴ ነው፣ ቤቴ ናት ጉባኤ እግዚአብሔር ቤተክርስቲያን። ያ የሚገርም ማስታወሻ ነው። ብዙ ነገር ነው ያስታወስከኝ። አንድ ጊዜ ስለ ወንጌላዊ ማን ይባቤ ነው አላዛር ይባቤ አንስተህ እንትን ስትል ነበርኩና እየጻፍኩልህ ነበረ የዛ ጊዜ የምትሰጠውን ምስክርነትና ሚሞሪ በጣም የሚገርም ነው። ካሴት ሁሉ አቀርበለት ነበር። ያን ካሴት ሮብ ተከታታይ ትምህርት ያስተምር ነበር። ታስታውስ እንደሆነ? አዎ ልክ ነው። በጣም ያ ተባረክ። በጣም ነው ደስ ያለኝ ስለ ኢየሱስ ማን እንደሆነ ውስጤ የሳለብኝ ፓስተር አላዛር ይባቤ ይባላል። ማን እንደሆነ ጌታ ማን እንደሆነ ኢየሱስን እንድወደው ያ ዘመን እኛ ጋር ተከታታይ በሚያስተምርበት ሰዓት ይገኛል። ግን ባሮክ አሁን ያ ካሴት አይ ቲንክ መቅዲ አሁን የለችም። እኔ አሁን በእውነት ግን በጣም የሚገርምህ ነገር ተቀርቷል። አዎ ተቀርቷል እና በስነ ስርዓት ነው ተሰንዶ የሚቀመጠው እና እርግጠኛ ነኝ ካሴት ሚኒስትሪ ያሉትን ልጆች ብትጠይቅ ያገኙልሃል። ምክንያቱም አንድ ኮፒ እናስቀምጣለን። ምናልባት ግን ወደ ዲጂታል ካልለወጡት አሁን ጊዜው እንደምታውቀው ረጅም ሆኗል። ልክ ነው እና ምናልባት ጥራቱ ሊቀንስ ይችላል። በዲጂታል ግን ገልብጠው ካስቀመጡት ይገኛል። ግን እርግጠኛ ነኝ ኮፒ ካሴት አለ። አንተ እዛው ኢትዮጵያ ነው የምትኖረው? አይደለም፣ እኔ ውጭ ነኝ። ውጭ ነው ያለው? ቢሆን ጠይቃለሁ። ግን እውነት ለመናገር በቁም ጠይቅና ንገረኝ ባሮክዬ። እኔም ጠይቃለሁ። ጠይቅና ንገረኝ። በተለይ ካሴት ክፍሉ ላይ እነ መቅዲያውን የሉም፣ እነ ፍቄ የሉም። እንትና ግን አለ። እንዳንተ ጎበዝ አይደለውም። ስም የወንዴ የሳውንድ ማኑ የዘመድ ነው፣ አክስት ልጅ። አሁን እሱ ነው ሳውንድ ማን ሆኖ የሚሰራው። ማን ይሆን እንግዲህ? እነ ፍፄ ሁሉ ዘማሪዎች የሉም። እነ ተስፍዬ ሁሉ ወጥተዋል። ተስፍዬ አሁን ካናዳ ሄደ። ባለፈው መጥቶ ነበር፣ ገብቶ ነበር እኔ ጋር በእውነት። ተስፍዬ በሻ ባለፈው ገብቶ ነበር እዚህ ገስት ላይ። የሚገርም ሰው ነው። እነ ፍፄ እዛው መሰለኝ አይመስለኝም። ከኢትዮጵያ ውጭ ወጥተዋል የሚባል ነገር ሰምቼ ነበር። በእውነት ኤኒዌይ እና ምን ለማለት ነው ወንድሞች እና እህቶች፣ እነዚህን የመካነ ኢየሱስ ቤተክርስቲያን አገልጋዮች ነበረ እንደ ዋቢ አድርጌ የምጠራው እና በሐሰት መጥተው እጅግ የማከብራቸው ወንድሞች ወደ ሶሻል ሚዲያ ከመጣው በኋላ ያገኟቸው እነ ወንጌላዊ ናቲ፣ እነ ወንጌላዊ ሁሴን፣ እነ ወንጌላዊ አብዱሰላም፣ አሁን እዚህ ያለው አብዱሰላም ማለት ነው። በጣም ብዙዎች የማውቃቸው የመካነ ኢየሱስ ቤተክርስቲያን አገልጋዮች ማለት ነው። እና ያው ሰይጣን ሲመታ እዛኛው ቤት ሲቀጠቀጥ በዚህ በኩል ቀዳዳ ፈልገው ሽብልቅ መካከላችን ጨምረው አሁን ቁጭ ብለው እነሱ እየተባሉ ነው እያሉ ይስቃሉ፣ ያላግጣሉ። አንዳንዶቻችሁ በመታታቸውና በድግምታቸው ሁሉ ነው የሚያባሉ። እኔ ግን ከዚህ በኋላ ወርጄ ለእንደዚህ አይነት ነገር መልስ አልሰጥም። ኢየሱስ ያድናል። አዎ። ለማን ትሰብካለህ? ለጴንጤው፣ ለራሴ ለህዝቤም እሰብካለሁ። እናንተም ትሰብኩኛለች። ወንጌል ያስፈልጋል። ወንጌል አያስፈልግም። ወንጌል ማለት ኢየሱስ ስለ ልጁ መሆኑን ከገባ ኢየሱስ ለመካነ ኢየሱስ አያስፈልግም፣ ለሉተራውያን አያስፈልግም፣ ለሙሉ ወንጌል የሚያስፈልገው ለእነ መሰረት ክርስቶስ አያስፈልግም ብለህ አትልም። ለፍጥረት ሁሉ ነው ይሰበካል። ማዳሙ የሱን በጎነት ልንናገር ነው። ደግሞ ታዘቡ። እዚህ ቤት ነው ወንጌል የሚሰበከው ወይስ እነዚህ ቤት ከፍተው የሚለፈልፉ ሴቶች ናቸው ወንጌል የሚያወሩት? ሂዱና እዩ። አብረው ከነሱ ጋር የሚውሉትን አብራችሁ ሂዱና እዩ። በባለፈው አየሁኝ ገብቼ የኮፕቲክ ኦርቶዶክሶች አሉ፣ ካቶሊካውያን አሉ፣ ኦርቶዶክሳውያን አሉ፣
ሉትራውያን ብለው የሚሉ አሉ፣ ፔንቴኮስታል ብለው የሚሉ አሉ። ሙስሊም ብቻ ነው የሌለው። አንድ ቦታ ላይ ተሰብስበው ማለት ነው። አንድ ቦታ ላይ እንዳለ ተሰብስበው ያወሩ ነበር። ያወሩ መብታቸው ነው። ለምን አወሩ እያሉ እኛ አጀንዳዬ ወንጌል ነው። አጀንዳችን ወንጌል ነው። ወንጌል ስለ ልጁ ነው ብሎናል ቅዱስ ጳውሎስ። ልጁ ደግሞ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ፒሪየድ። ይህንን ለራሴ ለወንጌላውያን አማኞች ሁሉ ሰብካለሁ። ላልገባው ፈዛዛው ለሆነ ጴንጤ ሁሉ ነግረዋለሁ። ወንጌል ስለ ልጁ ማለት ነው። በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ ይሰበካል። ኦኬ፣ ይሰበካል። ለማንም ትውልድ ለእንትና ስበክ ለእንትና አትስበኩ ብሎ ማንም መመሪያ ሰጪ ሊሆን አይችልም። እኔም መመሪያ አልሰጠህም። ቅድም እንዳልኩት ነው። ጌታችን መጥቶ ለአይሁዳውያኑ ወንጌል ሰብኳቸዋል። የምስራች ማለት ወንጌል አይደል? ቀርበውም ለነበሩትም ሰላምን የምስራች ብሎ ሰበከ። ርቀውም ለነበሩት ይሄው ነው የምስራች ነው የተሰበከው። ከአብ የሰማውን ለአሕዛብ ብቻ አይደለም የተናገረው፣ ለአይሁዳውያንም ነው። ለአይሁዳውያን ብቻ ሳይሆን ለአሕዛብ ሙሉ ጭምር እንዲደርስ ነው በሐዋርያቱ በኩል ያደረገው። በቃ ሌላ ብዙ ስንፍና ድካም ታገኝበት ትችላለህ። ከዓላማ አኳያ ዘቅዘቅህ አጣራኝ አልኩህ። ከወንጌል ውጪ ምንም አታገኝብኝ። ተገኘ ብለው ያሉት ፓስተርዬ የተቆራረጠ ቪዲዮ ነው። ቅድም ብርክ እያሰማው የተቆራረጠ ቪዲዮ በተለያዩ አይ ቲንክ በ5 ወይ በ6 ጊዜ የተነጋገርኩትን እሱን ቆራርጠው ነው የለጣጠፉት። አያመጡ የዘመናቸው ቁጥር ቢያልቅ አያመጡ። መካነ ኢየሱስ እና ሉትራውያን አልዳኑም ብሎ የሚል አያመጡ። በኤልያስ አምላክ ፊት ነግራቸዋለሁ። አንዳቸውም ይደራጁ አያመጡም። እዚህ ሶሻል ሚዲያ ላይ ይሄን አለ አይምሮ የኔ ሳትኩ እብድ አይደለሁኝ። የእግዚአብሔር ሕዝብ ነው ሉትራውያንም መካነ ኢየሱስ። ግን በዚህ ልክ መድከም ለምን አስፈለጋቸው? ሪሊ ወንጌል ከሆነ ጥያቄው በዚህ ልክ መድከም አስፈላጊ ነው ወይ የሚለውን እንደው አሁንም ቆሞ ቢጠር እርግጠኛ ነኝ። አሁን እዚህ ወይ እነሱ ወኪሎች አሉ ወይ እነሱ አሉ። ቅድም አዳዲስ ሰዎች እያስተማርኩ ስለነበር አንድ ቪዲዮ ለጥፋችሁ ስላየው ነው የጠየቅኩት። ኤርምዬ በብቅ ስታረጉ አይቼ ኮትና ሱሪ አልብሰው ያቆሙን ልክ ነኝ አይደል? እንደሱ አይነት ድካም እኮ ነው እባካችሁ። ኤኒዌይስ ፓስተርዬ ችግሩ እውነቱን ስነግርህ ምንጩን ንገረኝ ብለህ ካልከኝ እውነቱን ፓስተርዬ ምንጩ ያ እባብ ነው። እሱን እናውቃለን በደንብ። እሱንም ጥያቄ የለውም። በቃ እሱ ሲመታ ሊፈጠር የነበረውን ነገር ጌታ ያሳየኝን ነግሬሃለሁ አስቀድሜ ለአንተ ማለት ነው። ማከብረ እግዚአብሔር ሰው። ከዛ ቀጥሎ ደግሞ ላይቭ ላይ ነው የለቀኩትኝ ከዛሬ 10 እና 11 ወር በፊት ጌታ እንደዚህ አሳይቶኛል። ትልቅ ስራ አለ፣ ትልቅ ንቅናቄ አለ፣ ደግሞ የሚመታም እባብ አለ ብዬ እዚህ ነግሬያቸዋለሁ። ማንም አልሰማውም ብሎ አይልም። እዚህ እሱ ሲቀጣ እሱ ይቀጥላል እኮ። አዎ ይቀጥላል። ገና በዚህ ዘዴ ሊያስቆሙን አይችሉም። ምቱ ይቀጥላል። ጀመር ነው እንጂ መጨረስ ነው። ጀመር ነው እንጂ መጨረስ ነው። ስለዚህ ይቀጥላል። እሱ እንዲህ አይነት አጀንዳ ከዚህ በኋላ እንቀበላቸውም፣ እንቀጥላለን ስራችንን፣ እግዚአብሔርን ስራ። ብሩኬት ሄደ ወጣ መሰለኝ። እኔን ቅድም አስወጥቶኝ አሁን እሱ ወጣ። ቢኒያም ነው እሱ ነው ያስወጡኝ። ከሁለት አንዳቸው ናቸው ያስወጡኝ። ቢኒያም ነው መሰለኝ። ቢኒያም አይ ቲንክ እንደዛ አለበት እኮ እሱ። ከሆነ ጂሰስ ጋር በተገናኘ ቂም አለበት። ጠራርጋችሁ እኮ አባረራችኋቸው በአንድነት ኦን ጂሰስን። የአሁኑ አይብስም ብለህ ነው መሬት ላይ እየሆነ ያለው። መሬት ላይ እነሱ በጣም ብዙ ነገር እየፈራረሰባቸው ያለው። ተስፋዬ ሮበሌ ዘምቶባቸዋል። ለቡ ይነቃል። ይሄ የሐሰት ድንኳን ይፍረሳል። ምንም ጥያቄ መዳን አለበት። ከማንም ጋር ጠብ የለንም፣ ጥላቻ የለንም። እኛ ጠባችን ጥላቻችን ከጨለማው ዓለም ገዢ ጋር ነው። እሱ ደግሞ ዛሬ የሚሰድቡንን ሰዎች፣ ዛሬ የሚጠሉንን ሰዎች ሁሉ ይዞ ወደ ሲኦል ሊሄድ ስለሆነ አንላቀቃትም። እያየን ሰው አጠፋ።
እያየ ሰላም ልጆቻችንን ይቅርታ እህቶቻችንን አያጠፋም። ያስ ፓስተርዬ በጣም ወዳለው ኤርሚዬ እዚህ ያላችሁ ሁላችሁም በጣም ነው የሚያከብራቸው፣ በጣም ነው የምንወዳቸው እና አንድ ነገር ብቻ ለመናገር ነው የገባው። ገባለሁ ብዬ አላቅም፣ ግን ዛሬ ገባው እና ምን ለማለት ፈልጌ ነው። አሁን ፓስተር መጨረሻ ላይ ተናግረዋል እና የዚህ ዓለም ገዢ የጮኸ ይሄዳል፣ በየቦታ ጀሌዎች አሉ፣ እነሱ የጮሁ እንዳለ እኔ በጣም ቀን ሌሎች አሉ ወደ እናንተ ያልመጣ ይሄ ምንድነው? የሚድኑትን ሰዎች ለመሸፈን ነው፣ ወደ ብርሃን እንዳይመጡ ለመሸፈን ነው። ማንም ቢሆን ጻድቅ የለም፣ ኃጢአት የለብንም ብንል እንዋሻለን ነው የሚለው መጽሐፍ ቅዱስ። ኤርሚ ማንም በእውነት እኔ በህይወቴ አንድ ጊዜ ራእይ አይቼዋለሁ እና በጣም ነው የሚወደው፣ በጣም ነው የሚያከብረው። ለምን የእግዚአብሔርን ቃል አንድ ከእኔ ከሙስሊም ቤተሰብ ነው መጣውና እንደዚህ ያሳደገኝ መጽሐፍ ቅዱሱን ሁሉም ነገር በጭንቅላቱ የያዘ ሰው ነበረ። አሁን ወደ ጌታ ሄዷል እና እቀናለሁ እና መቼም የው ክርስቲያን ግፋን ምኑ አጣምና ባካችሁ እናንተ ቀጥሉ፣ ጨለማ እየተገፈፈ ይሄዳል። ግድ የላችሁም፣ አይመማችሁ። ከኢየሱስ በላይ እነሱ መፍትሄ የሆነ ምክንያት ሲያመጡ እሱ በመሃላችሁ በቃል ተናግሮ አልፎ ይሄዳል። አልፋችሁ ሂዱ። አሁንም አትያዙና ፓስተርዬ በጣም ወዳለሁ። ሁለተኛ አቡና የሚባል አቤል አቡና የሚባል ሰውዬ አይደለም ሊያወራ አይደለም። በእያንዳንዱ እሺ ስም አልጠራም። በእያንዳንዱ ኤርሚ ዛሬ ዓመት የሆነ ነገር እሱ ምንም በማያውቀው እንዲያርጉልኝ ብሎ በማያውቅ በጣም የእግዚአብሔርን ሰው በጣም ለወንጌል ብሎ ራሱን የካደ ሰው በየቦታ ስም ሲጠፋ በጣም እናለቅሳለን። አንሳደብም፣ እንደ ሌሎቹ አንሳደብም፣ ግን በመጽሐፍ ከስር እንጽፋለን እንሄዳለንና ተባረኩ፣ ብሩክ ሁኑልኝ። እኔም ልል የፈለግኩት ይሄን ነው እና ብርሃን ስለሆናችሁ ብርሃኑ እየገለጣችሁ ሂዱ። የዳነም ስለ ኢየሱስ የሚወራ ጆሮ ወደ እሱ አዘንብሎ መስማት ነው እንጂ ኤርሚ ላይ ትንሽ ዛሬ ዓመት ተጣልተናልና በጥፊ መታኝ ብሎ በየሰፈሩ የሚያወራ ወሬ ያጣንን ተከትለውን ከሄደን ሰው አይድንምና ብዙ ብዙ አትስጡት። እኔ አውቀዋለሁ፣ ከእያንዳንዱ በጣም ነው የሚከታተልና የእያንዳንዱን ቃል ሲቆራረጥ ሲደረግ አይቼዋለሁ እኔ እና ተባረኩልኝ። ብሩኩ ነው የአባቴ ብሩኳን። ፓስተርዬ በጣም እወድሃለሁ። ደግሞ በጣም ጋይመቴ ሲታስተምር እዚህ ጋር ሲያከብሩ በጣም ደግሞ እግዚአብሔር እናንተ ስር እያሳደገን ነው እና ተባረኩ። ብሩኩ ነው ሁላችሁም እዚህ ያላችሁን ማለት ፈልገን ተባረክ። ቴንክ ዩ ወንድማችን። ኦኬ ጸጋ ይብዛላችሁ። የአንዳንድ ሰዎች ስም እዚህ ፔጅ ላይ እንዲጠራ የማልፈልገው አለ። የሚጮሁት ጩኸት ሌሎች ከፈለጉ መልስ ይስጧቸው። የእኔ መላሽ ግን እግዚአብሔር ነው። መልሱንም እሱ ያስታውቃችኋል እና በፍጹም ስማቸው ራሱ በክፉም በደግም እዚህ መነሳት የለበትም። እነሱ ከፈለጉ የፈለጉትን ማለት ይችላሉ። አንድ ነገር ግን አስምሬ የምነግራቸው እነሱን መሰል ለሆኑ በእባቡ ጭንቅላት ላይ ቆሜ እነሱም ላይ ያለውን ተናዳፊውን መርዝ በወንጌሉ እውነት እያፈረስኩ ቀጥላለሁ። ሰውን ወዳለሁ። ቴንክ ዩ። ተባረኩ። ተባረኩ ሁላችሁ። ኤርሚዬ ተባረኩ። እንዳልኩ ነው። አመሰግናለሁ። እንዳልኩ በዛው በትኩረታችን መሆን ባለበት አቅጣጫ ላይ ማትኮር ነው። አብዛኛው ስራ እዛ ጋር ስላለ ወንጌላዊ ቀረውስ እንደኛ ቤተ ክርስቲያን ያለ ጥያቄ ትምህርት ክርክር አይደለም። እኛ ትምህርትን ነው የምንከተለው። እሱን በኋላ ሌላ ጊዜ በሌላ መንገድ ማውራት ይቻላል። ስለዚህ ችግር የለም። ቴንክ ዩ። ተባረኩላችሁ።
መንገደኛ ነኝ። ሌሊ ጠዋት ተወጥቼ ሰው ልተኛ ነው። ቴንኪው። ጌታ ይባርክ ወንድማችን። ቻው ኤርሚ፣ እግዚአብሔር ይባርክ። እኔም ልወጣ ነው። ተባረክ። አሜን። እሺ ቴንኪው ወንድሜ። በኋላ እንደዋወላለን ኤርሚዬ። እሺ ፓስተር፣ ምሳዬን ከበላ በኋላ እርቦኛል። በኋላ ስትጨርስ በኋላ ቆይተህ ባይ። እሺ ቻው ባይ። ሰላም ሁኑ። ኦኬ አሜን። እሺ ኢትዮ ፍቅር፣ ሰላም ላንተ ይሁን ወይ ሰላም ላንቺ ይሁን? ሰላም ይብዛልህ። ተናገር። እንዴት ነህ? ደህና ነኝ። ከየት ቤተ እምነት ነው ወንድማችን? ሁሉ መልካም? ደህና ነኝ። ጌታ ይባረክ። ከወንጌል አማኞች። እሺ የሰማኋችሁ ነበርና እኔ አንዳንድ ሮሞች እንደዚህ ብዬ አንዳንድ ቦታ ባለፈው ሳምንት እንትን አልኩኝ። ስፔሻሊ እንደው በደንብ ብትሄድበት ብዬ ነው። አሁን ለጂሰስ ነገር ላይ ብዙውን አብዛኛውን ሲያንቀሳቅሱት የነበሩት ስለ ጥምቀት ስለምናምን ነበር የሚያወሩት። ሄደው በቃ ስለ ጥምቀት ነበርና ጥምቀት በማን ስም ነው የምንጠመቀው የሚል ነገር ነበራቸውና አንተ ያለህን እውነት እና ያለህን መረዳት ብታንሸራሽርልን ሌላ ቀን ቢሆን ዛሬም ከሆነ ዛሬ ሌላ ቀን ሆነ እና አንድ ነገር እንትን አልኳቸው። በኢየሱስ ክርስቶስ ስም ተጠምቀዋል ሲል በዛን ጊዜ በኢየሱስ ክርስቶስ ስም የተጠመቁት ኢየሱስን ስለካዱትና ስለሰቀሉት። አንተ ከየት ቤተ እምነት ነው ወንድማችን? እኔ ወንጌል አማኞች አልከውና ኦኬ። እነሱን ካገኛቸው በዚህ ጉዳይ ቤት ስንከፍት እነሱን ካገኛቸው በዚህ ጉዳይ ቤት ስንከፍት በዚህ አርዕስት ጉዳይ ሼር አድርጋቸውና ምናልባት ሊያወሩ የሚችሉ ሰዎች ኦን ጂሰሶች መጣው አንድ ሁለቴ ብቻ መጣዋል እኔ ቤት። ከዛ በኋላ መጣው አያውቁም አሉ። እዚህ ይመጣሉ ግን አይገቡም። ቤት ከፍቶስ 5 ሰውም 10 ሰውም ይገባለት እንዳለ ብላክ የሚሉት አይገቡም። እዚህ እኛ ጋር ሁለት ጊዜ ብቻ እንደዚህ እና ለምን በኢየሱስ ክርስቶስ ተጠመቁ ለሚለው እስቲ አንተን መረዳት ለታይና ኖት ነው ብራዘር። እሺ ቴንክ ዩ። በጣም ብዙ ጊዜ ተናግረንበታል። በሌላ ጊዜ እነሱን ኢንቫይት አድርጋቸው ጠርታቸው ለምን በኢየሱስ ክርስቶስም እንደተጠመቁና ሰው ለምን በኢየሱስ ክርስቶስም መጠመቅ እንዳለበት መጽሐፍ ቅዱስ በኢየሱስ ክርስቶስም ሲጠመቁ ተጠማቂው ሰው ነው በስሙ ነው የተጠመቀው ወይስ ስሙን እየጠራ ነው የተጠመቀው? እሱ እናያለን። እና ተባረክ። ቴንክ ዩ። አሜን። ተባረክ። እሺ ኦኬ ወንድሙ ስለላክልኝ ነው ወገኖች ትልኩልኛላችሁ ማላቃችሁ ሰዎች። እሺ ወንድሙ እንዴት ነህ? ኤርሚ ሰላም ነው? ጌታ ይባረክ። እንዴት ነህ? ሁሉ ሰላም፣ ጌታ ይባረክ። አሜን። ከየት ቤተ እምነት ነው? ያ ከፕሮቴስታንት ነው። ያው እኔ ትውልድ ለክርስቶስ በሚባል ቸርች ነው የማገለግለው። ኦኬ ጄኔሬሽን ፎር ክራይስት በእንግሊዝኛ ከፈለጋችሁ ውጭ ሀገር ላይ ያላችሁ ማለት ነው። ሁሉ ሰላም ኤርሚ? እግዚአብሔር ይመስገን። ምን ጥያቄ አለ? እኔ ከስር ሆኜ ሁሌ አዳመጣለሁ። አሁን አጋጣሚ ሆነው ከዳጊማ ጋር መሆናችሁ የምታስተላልፉትን መልእክት ያው በጣም ከስር አፕሪሼት አደርጋለሁ። አሁን ያላችሁበት እንትን እግዚአብሔር ይርዳችሁ። እኔ አንድ ሁለት ጥያቄ አለኝ ኤርሚ። ለማ ለእኔም ለአንተም ለሁሉም ምንም በተመለከተ ነው። ኦኬ አሁን በሃይማኖት ስንመጣ እኔ አሁን ፕሮቴስታንት ነኝ። ትክክለኛ እውነት የት ነው ያለ ብዬ ብጠይቅ አንተ የት ትላለህ? አንተ አሁን በምታምነው እንትን ነው የምትመልስልኝ። እሺ አንተ አሁን ባልከው ቤተክርስቲያን ውስጥ አገልጋይ ነህ?
አገልጋይ ነኝ። በምን እንደምታገለግለው? በምን የጸጋ ስጦታ? በኳየር። በኳየር። ኦኬ። የእግዚአብሔር ቃል ላይ ያለው እውቀት ምን ያህል ነው? የት ነው ተምረህ የተጠመቀው? እዛው ጄኔሬሽን ፎር ክራይስት የሚባል። ማን ነው ፓስተራችሁ? ፓስተር ገኒ። ፓስተር ገነነ ይባላል። ገነነ። ኦኬ። የት አካባቢ ላይ ነው? አዲስ አበባ ነው? አረ አይደለም፣ ሳውዝ አፍሪካ ነው። ሳውዝ አፍሪካ ነው። ኦኬ። ኦኬ። ስትጠመቅ በማን ስም ነው የተጠመቀው? በኢየሱስ ክርስቶስ ስም ነው አይደል? በኢየሱስ ክርስቶስ ስም ነው አይደል ያጠመቀ? ጤናማ ቤተክርስቲያን ነው አይደል? አረ በጣም ግን በኢየሱስ ክርስቶስ ስም ነው ያጠመቀ። በኢየሱስ ክርስቶስ ስም የምታጠምቅ ቤተክርስቲያን ጤነኛ ቤተክርስቲያን አይደለችም። ስለዚህ በማስም ብራዘር ቆይ፣ በኢየሱስ ክርስቶስ ስም የምታጠምቅ ቤተክርስቲያን ጤነኛ ቤተክርስቲያን ሳትሆን የታመመች የአምላኳን ቃል የማታውቅ ግራ የገባት ቤተክርስቲያን። ስለዚህ አሁን አንተ ዝም ብለህ መዋሸት የለብህም። እሺ፣ በስላሴ ታምናለህ? በስላሴ አሁን እንዲህ አይነት ጥያቄ መጠየቅ ታምናለህ ወይ ነው የተባልከው? ኤርሚዬ እንዴት ነው የጌታ ሰው የተቀባው የተለቀለቀው ብለህ ሆዴ ልታባባ ፈልገህ ነው አይደል? ታምናለህ በስላሴ? እኔ ስለ ስላሴ የተማርኩትም ነገር የለም። ግን በአንተን አሁን በደህንነት እየመጣ ነው። በቃ ታጭረን ብራዘር። ስንቱ ኧረ ፓስተር ጴንጤ ነኝ አላለም። ጴንጤ ነኝ፣ ስለ ስላሴ ግን አልተማርኩም። እውነትህን ነው። ማፈሪያ ጴንጤ የሆነ ስለ ስላሴ ያላስተማረ የማናስተምረውም ትውልድ የለም። አስተምሮተ ስላሴ ከመሰረታዊ ክርስትና ትምህርታችን ውስጥ አንዱ ነው።